እናንተ ውስጥ ፈጣሪ አለ ካልኩ ሌላ ሰው ውስጥም አለ እያልኩ ነው። ሁሉም ውስጥ ያለው አንድ ፈጣሪ ነው። ይህ ማለት ደግሞ ሁሉም ሰው አንድ ነው ማለት ነው። ይቺ የሰውነት ቅርጻችን እንትና ተብሎ የተሰጠን ስምና የተወለድንበት ቦታ እርስ በእርስ የተለያየን እንደሆነ እንድናስብ ቢያደርገንም ሁላችንም ግን አንድ ነን። ልክ እንደ ውሃ ትቦ አድርጋችሁ አስቡት። ሁላችንም የውሃ ትቦ ነን። አንዱ ቀይ ሊሆን ይችላል፣ አንዱ ነጭ ሊሆን ይችላል፣ ሌላኛው ደግሞ ጥቁር። በዛ የውሃ ትቦ ውስጥ ግን የሚያልፈው ነገር ምንድን ነው? ውሃ ነው። ስለዚህ ውሃ ያልኳችሁ ነገር ክሪኤተር ወይንም ደግሞ ፈጣሪ ነው። ያ ውሃ እንዲያልፍ ደግሞ መሳሪያ ወይንም ደግሞ ቱል ሆነን የምናገለግለው ትቦዎች ደግሞ እኛ ነን። ለዚህ ነው አሁን ቅናት እናንተን በጣም አደገኛ የሚባል ቦታ ላይ ሊያስቀምጣችሁ የሚችለው። በሰፓሬሽን እንድታምኑ ያደርጋቸዋል። ዓለም ላይ አንድ ኮንሽስነስ ነው ያለው። አንድ ኮንሽስነስ ካለ ለምንድን ነው በጣም ብዙ የሚባሉ ሰዎች የተለያየ ህይወት የሚኖሩት ካላችሁ ደግሞ ሁሉም ሰው በዛ አንድ ኮንሽስነስ ላይ የተለያየ ቫይብራቶሪ ሬት አለው። የንዝረት ደረጃችን ይለያያል ማለት ነው። ውሃን ብዙ ጊዜ እንደ ምሳሌ ወስጄላችኋለሁ። ውሃ በረዶ ሊሆንም ይችላል፣ ሊተንም ጋዝም ሊሆን ይችላል። ኤነርጂው ግን አንድ ነው። ከበረዶነት ወደ ሊኩዊድ ፎርም ከዛ ደግሞ ወደ ጋዝ ፎርም እንዲለወጥ የሚያደርገው ነገር ምንድን ነው? ቫይብራቶሪ ሬት ወይንም ደግሞ የንዝረት ደረጃው። እኛም የሰው ልጆች እንዳለ አንድ ኮንሽስነስ ነን፣ ነገር ግን የሁላችንም ቫይብራቶሪ ሬት ይለያያል ማለት ነው። ስለዚህ እናንተ አንድ ሰው ላይ ስትቀኑ ያንን ሰው ከእናንተ ነጥላችሁ እየተመለከታችሁት ነው። እዚህ ጋር ያልተገነዘባችሁት ነገር ግን ያ ሰው የእናንተ ሌላኛው ቨርዥን ወይንም ሌላኛው ገጽታችሁ ነው። የዛ ሰው ቫይብራቶሪ ሬት የተለወጠ ስለሆነ እሱም ደግሞ ፊዚካሊ አፒር የሚያደርግበት መንገድ የተለወጠ ይሆናል ማለት ነው። በህይወት ደረጃም የሱ ህይወት ከናንተ ህይወት የተሻለ የሚመስለው ለዚህ ነው። ታዲያ አሁን አንድ ሰው ሲያልፍለት ስንመለከት ወይንም ደግሞ ጥሩ የሚባል ደረጃ ላይ ሲደርስ እናይ ምንድነው ማድረግ ያለብን? እኛ እሱን እንደሆነን አድርገን ልንደሰትለት ይገባል። ውስጣችን ንጹህ መሆን አለበት። ስኬርሲቲን የሚያመለክት ነገር ሳይሆን መትረፍረፍን ወይንም አበንደንስን የሚያመለክት ነገር በውስጣችን ሊቀመጥ ይገባል። ምክንያቱም ያ ሰው እኛ ነን። ያ ሰው ያለው ነገር እንዳለ የኛ ነው። እነሱ ባላቸው ነገር እናንተ እየተደሰታችሁ ስትመጡ ምንድነው እዚህ ጋር አፌርም እያደረጋችሁ ያላችሁት? የእነሱን ስኬት። ያ ማለትም ደግሞ እነሱ የእናንተ ሌላኛው ገጽታ እንደሆኑ አምናችሁ እነሱ ላሉበት ገጽታ እያመሰግናችሁ ነው ማለት ነው። ለምንድን ነው የምታመሰግኑት? እነሱ ያላቸው ነገር እንዳለ እናንተም ስላላችሁ። አሁን አውቶማቲክሊ አይምሯችሁ እነሱ ያላቸው ነገር ግን እኮ እኔ ጋር የለም ብላችሁ ልታስቡ ትችላላችሁ። እንደዛ አሁንም አይምሯችሁ እያሰበ ከሆነ በሰው ልጅ መነጽር ነው ህይወትን እየተመለከታችሁ ያላችሁት። በፊዚካል ዓለም ውስጥ ታስራችኋል። አንድ ሰው የሆነ ነገር አለው ማለት በሜንታልና በስፒሪቹዋል ፕሌን ላይ የዛ ነገር ባለቤት ሆኗል ማለት ነው። ቫይብራቶሪ አላይመንት ብዬ ቅድም ነግሬያችኋለሁ። ያ ነገር ካለበት ፍሪኩዌንሲ ጋር አንድ ቦታ ላይ ትሆናላችሁ። የዛኔ የዛ ነገር ባለቤት ናችሁ። ምክንያቱም ያ ሰው አለኝ ብሎ የሚያስበውን ነገር እንዳለ እናንተም አለኝ ብላችሁ እያሰባችሁ ነው። ምክንያቱም ቫይብራቶሪ አላይመንት የሚባለውን ነገር የሚያመጣው ሜንታል ዲክላሬሽን ነው ብያችኋለሁ። አይምሯችሁ ውስጥ ነኝ ብላችሁ የምታስቡትን ነው የምትሆኑት። ነኝ ብላችሁ ስታስቡ ደግሞ የነዛ ነገሮች ኢሞሽኖች መምጣታቸው አይቀርም። ለዛ በስኬቱ ለተደሰታችሁለት ሰው እየተደሰታችሁ ስትመጡ የደስታ ስሜት አለ። በተጨማሪም ደግሞ አመስጋኝ ሆናችኋል ማለት ነው። ለነሱ ማመስገናችሁና ለነሱ ደስተኛ መሆናችሁ እናንተንም በተመሳሳይ ሁኔታ እነሱ ባሉበት ቫይብራቶሪ አላይመንት ላይ እንዲያስቀምጣችሁ ያረጋቸዋል። ስለዚህ አሁን ግራቲቲዩድ ስል ወይንም ደግሞ አመስግኑ ስል ለማን ነው የምታመሰግኑት? ለነሱ። እነሱ ግን ማን ናቸው? እናንተ። ለሰው ተደሰታችሁ ማለት ለራሳችሁ ተደሰታችሁ ማለት ነው። ጥሩ ቦታ ላይ ደርሷል ብላችሁ የምታስቡትን ሰው እንዳለ በተመለከታችሁ ቁጥር ለነሱ አመስጋኝ ከሆናችሁና ለነሱ እየተደሰታችሁ ከመጣችሁ እናንተም ልክ እነሱ ባሉበት ፍሪኩዌንሲ ላይ እየተገኛችሁ ትመጣላችሁ። ያ ቦታችሁ ይሆናል። ይቺን እውነታ በማወቃችሁ ብቻ ከዚህ በኋላ ምቀኛ መሆንንም ታቆማላችሁ፣ ቅናተኛም አትሆኑም ማለት ነው። አሁን ደግሞ እስቲ ወደ ቀጣዩ ዴድሊ ሲን እንግባ። ራት ወይንም ደግሞ ቁጣ፣ ኢሞሽናል ተርቢለንስ ብለው ይጠሩታል። ስሜታችሁ እየተንቀጠቀጠ የሚመጣበት ደረጃ አለ። ራሳችሁን ልትቆጣጠሩ አትችሉም፣ ወይንም ስሜታችሁን መቆጣጠር ይከብዳችኋል። ንዴት፣ ብስጭት፣ ቁጣ ብዙ አይነት ስም አለው። ነገር ግን ኢሞሽናል ተርቢለንስ ወደሚለው ስም እንመለስ። ኢሞሽን ማለት ምን ማለት ነው? ስሜት ማለት ነው። ስሜትስ ምን ማለት ነው? ኤነርጂ ኢን ሞሽን። ኤነርጂያችሁ በመንቀሳቀስ ላይ ያለ ማለት ነው። ያ ደግሞ ምን ይባላል? ቫይብሬሽን ወይንም ደግሞ ንዝረት። ቫይብሬሽን ደግሞ ኮምፓውንድ እያደረገ ወይንም እየበዛ እየተጠራቀመ ሲመጣ ምን ይሆናል? ፍሪኩዌንሲ ወይንም በአማርኛ ስሙ መውገድ። በአጭሩ መውገድ ወይንም ደግሞ ፍሪኩዌንሲ ማለት እዚህች ምድር ላይ ያልታየ እውነታ ማለት ነው። ገና ቁስ ያልሆነ እውነታ፣ ነገር ግን ቁስ መሆኑ አይቀርም። አንድ ነገር ፍሪኩዌንሲ የሚባልበት ደረጃ ላይ ከደረሰ ቁስ ይሆናል። አሁን ታዲያ ይህ ምን ማለት ነው ትሉ ይሆናል። እናንተን ማስቆጣት ከቻልኩ፣ እናንተን ማበሳጨት ከቻልኩ፣ ኢሞሽናል ተርቢለንስ እንዲያጋጥማችሁ ማድረግ ከቻልኩ የእናንተን ኤነርጂ ኢን ሞሽን መቆጣጠር እችላለሁ። የእናንተን ቫይብሬሽን መቆጣጠር እችላለሁ። የእናንተን ፍሪኩዌንሲ መቆጣጠር እችላለሁ። የእናንተን እውነታ፣ የእናንተን ህይወት መቆጣጠር እችላለሁ ማለት ነው።
ታዋቂው የስቶይክ ፊሎሶፈር ኤፒክቴደስ እንዲህ ይል ነበር፣ የሚያናድዳችሁ ማንኛውም ሰው ጌታችሁ ነው። ካሰባችሁበትም ደግሞ እውነታ ነው። አንድ ሰው ላይ ከተበሳጫችሁ ያ ሰው የእናንተን ህይወት መቆጣጠር ይችላል ማለት ነው። ይሄ ኢሞሽናል ተርቢለንስ ደግሞ ሌላ አንድ ነገርን ያመለክታል። ላክ ኦፍ ዲስፕሊን ወይም የግል ስነ ስርዓት ማጣታችሁን። ውስጣችሁ ባገኛችሁት ነገር የሚበረዝ የሚበከል የሚንቀጠቀጥ ከሆነ ያ ዲስፕሊን የለም። እናንተን የሚያንቀሳቀሳችሁ ነገር እንዳለ ይወስዳችኋል ማለት ነው። ምንም አይነት ውጫዊ የሆነ ነገር የእናንተን ውስጥ መቆጣጠር ከቻለ ያ ነገር የእናንተ አለቃ ሆኗል። ምክንያቱም የሆነ ሰው የእናንተን ውስጥ ተቆጣጠረ ማለት በውስጣችሁ ነው ውጫችሁን እየኖራችሁ ያላችሁት። ስለዚህ ያ ሰው ደግሞ ውስጣችሁን ከተቆጣጠረ ህይወታችሁ የሱ ነው። ለዚህ ነው በሄርሜቲክ ፕሪንሲፕል as within as without የሚባለው። በውስጥ እንዳለ በውጭ ይሆናል። በባይብል ላይ ወይም በመጽሐፍ ቅዱስ ላይም ደግሞ በሰማይ እንደሆነ በምድርም ይሆን ይላል። ሰማይ ደግሞ ቀና ስትሉ የምትመለከቱት ሳይሆን መንግስተ ሰማያት ማለት ነው። ያ ደግሞ የት ነው? በእናንተ ውስጥ። ስለዚህ በውስጣችሁ እንደሆነ ሁሉ በውጭ ዓለማችሁ ይሁን እንደማለት ነው። ስለዚህ ይሄ ራት ያሉት ነገር ወይንም ቁጣ የተባለው ኢሞሽናል ተርቢለንስ የተባለው ልክ እንደ ኢሞሽናል ዊክነስ መቆጠር ይችላል። ስሜታዊ ድክመት ነው። ስሜታችሁን መግዛት አልቻላችሁም። ስሜታችሁን መቆጣጠር አልቻላችሁም። ይህንንም ማድረግ የምትችሉት ወይንም ይህንንም ማሸነፍ የምትችሉት መቼ ነው? ውስጣችሁ ድንጋይ ሲሆን። እዚህች ዓለም ላይ በሚፈጠረው በማንኛውም ነገር ውስጣችሁ መረበሽ የለበትም። በቃ ድንጋይ አርጉት፣ አደንድኑት። ጥገኝነቱን ከዚህች ዓለም ላይ ማላቀቅ አለበት። በቃ ለብቻው ኢንዲፔንደንት ሆኖ ይቀመጥ። አለበለዚያ ነገሮች በህይወታችሁ ሲከሰቱ ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው እያላችሁ ሁኔታዎቻችሁን መሰየም ትጀምራላችሁ። ሰየማችሁ ማለት ደግሞ ለዛ ነገር ትርጉም ሰጣችሁ ማለት ነው። ትርጉም ከሰጣችሁ ደግሞ ከዛ ነገር ጀርባ ያለ ስሜት አለ ማለት ነው። ስለዚህ ስሜታችሁንም ኢንቨስት እያደረጋችሁ ነው። ዋናዋ ወጥመድ እቺ ነች። ስሜታችሁን ከዚህ ሁሉ ነገር ውስጥ ልታወጡ ይገባል። ስለዚህ ከሎ ኦፍ ፖላሪቲ በላይ ሆናችሁ ነገሮችን ተመልከቱ። ምንም አይነት ነገር በህይወታችሁ ሲከሰት ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው ልትሉ አይገባም። አይመለከታችሁም። ኒውትራል ሁኑ። ገለልተኛ ሀገሮች እንደሚባለው አለ አይደለ? ገለልተኛ ሆናችሁ ነገሩን እንደሆነው አድርጋችሁ ይዩት። የሂንዱይዝም እምነት ተከታይ የሆኑት ክሪሽና እንዲህ ተናግሯል እያሉ ያወራሉ። The wise is the same in pleasure and in pain። ጠቢብ የተባለው በደስታም ጊዜ በህመምም ጊዜ ያው ነው። አሁን ይህንን ፕሪንሲፕል በህይወታችሁ ብታመጡት በህይወታችሁ ውስጥ ደስ የሚያሰኝ ነገር ሲፈጠር ውስጣችሁ በጣም ፍንድቅድቅ የሚል ከሆነ ህመምም ሲያጋጥማችሁ ደግሞ አንደኛ የሚጎዳው ውስጣችሁ ይሆናል ማለት ነው። ታዲያ ጥሩ ነገር ሲመጣ አትደሰቱ፣ መጥፎ ነገር ሲመጣ አትዘኑ እያልኩ አይደለም። ነገር ግን በደስታም ጊዜ እርጋታችሁን እንዳታጡ፣ በሀዘንም ጊዜ ተመሳሳይ። ስሜታችሁ እንደ ስቶክ ማርኬት ከፍና ዝቅ ሊል አይገባም። የሚሰማችሁን ስሜት እየተሰማችሁ ነገር ግን ስቴብል ትሆናላችሁ፣ ረጋ ያላችሁ ትሆናላችሁ። ስለዚህ በጣም ብስጩ ከተባላችሁ ቁጡ የምትባሉ ሰዎች ከሆናችሁ ኢሞሽናል ተርቢለንስ አላችሁ ማለት ነው። ያ ኢሞሽናል ዊክነስ ነው ወይንም ደግሞ ስሜታዊ ድክመት ነው ብያችኋለሁ። ያ ደግሞ ሊሆን የቻለው በዲስፕሊን እጥረት ነው። ራሳችሁን መግዛት የማትችሉ ሰዎች ከሆናችሁ እንዴት ነው ህይወታችሁን መቆጣጠር የምትችሉት? እንዴት ነው ሴንስ የሚሰጠው? ትርጉም እኮ የሚሰጥ ነገር አይደለም። ምክንያቱም ሪያሊቲ ማለትም ደግሞ ህይወታችሁ እውነታዬ ነው ብላችሁ የምታስቡት ነገርና እናንተ አንድ ናችሁ። ህይወታችሁ የእናንተ ግልባጭ ነው። the exact copy። እናንተ የሆናችሁትን ነገር ህይወታችሁ ትሆንባችኋለች። ስለዚህ እናንተ ውስጣችሁን መግዛት ካልቻላችሁ፣ እናንተ ራሳችሁን መቆጣጠር የማትችሉ ከሆነ ህይወትን እንዴት ነው የምትቆጣጠሯት? የእናንተ ግልባጭ ከሆነች እናንተ እንደሆናችሁት ውስጣችሁ እንዳለው ሁሉ ውጫችሁም እየሆነባችሁ ይሄዳል። ስለዚህ እናንተ ራሳችሁን መግዛት ስላልቻላችሁ ብቻ እናንተም ህይወትን መግዛት አትችሉም። ማለትም ደግሞ እናንተ የምትፈልጉትን ነገር በዚህች ህይወት ውስጥ እያያችሁ አትመጡም። ሁሌም ቢሆን የማትፈልጉት ነገር እዚህች ምድር ላይ እየተከሰተባችሁ ይሄዳል። አሁንም ኢንዲፔንደንት መሆን ከከበዳችሁ ወይንም ደግሞ ከዚህ ስሜት መነጠል ከከበዳችሁ አሁንም መበሳጨት ትጀምራላችሁ። ይሄ ነገር አዙሪት ውስጥ ይከታችኋል። እናንተ ራሳችሁን መስማት ካልቻላችሁ ይቺ ህይወት እናንተን አትሰማችሁ። እናንተም ራሳችሁን መከተል ከብዷችሁ ህይወት እናንተ የምትፈልጉትን ነገር ልትከተልላችሁ አትችልም። ስለዚህ ይሄ በውስጣችሁ ያለውን ድክመት ልታስተካክሉት ይገባል። ለዚህ ከሆነው ቅድም ድንጋይ ሆኑ ያልኳችሁ። ስሜታችሁ መበጥበጥ የለበትም። አለቃችሁ የእናንተን ቀን መበጥበጥ የሚችል ከሆነ ህይወታችሁን የሚመራላችሁ እሱ ነው። ግዴታ ደግሞ ከሰው ልጅ ጋር ልታገናኙት አይገባም። ምንም አይነት ሁኔታ ሲፈጠር በዛ ነገር እየተበሳጫችሁ ከመጣችሁ ያ ነገር የእናንተ አለቃ እየሆነ ይሄዳል። መኪናችሁን እየነዳችሁ ምናልባትም ጎማ ተንፍሶባችሁ ጎማ መቀየር ቢኖርባችሁና አስቸኳይ መድረስ ያለባችሁን ቦታ ቢኖር አርፋችሁ ጎማችሁን እንደመቀየር ቱግ ብላችሁ የምትናደዱና የምትቆጡ ከሆነ በቃ አለቀ። ሁኔታው እናንተን ገዝቷችኋል። ሁኔታ ማለትም ደግሞ እዚች ምድር ላይ የተፈጠረ ነገር ኢሉዥን ነው ማለት ነው። በትክክለኛ እውነታው ላይ አይደለም የተበሳጫችሁት። እዚህ ዓለም ላይ ባለ ነገር ነው የተረበሻችሁት። ውጫዊ የተከሰተ ነገር ውስጣችሁን በከለው ወይንም ደግሞ ረበሸባችሁ። የህይወታችሁም ስልጣን ማጋን ያለው ሰርከምስታንስ ወይንም ደግሞ ሁኔታዎች ላይ ክስተቶች ላይ። ስልካችሁ ስታክ አድርጎ አልሰራ ሲላችሁ የምትበሳጩ ከሆነ አሁንም ኃይላችሁ ከእናንተ እጅ ውጭ ወጥቷል።
ምንም እንዳልመሰላችሁ ኒውትራል ሆናችሁ ነገሮችን መመልከት አለባችሁ። በቃ ያ ነገር ተፈጠረ አለቀ እኮ ምንድነው የሚያበሳጫችሁ? ያለምንም ስሜታዊነት ያንን ነገር ወደ መቀየር ትገባላችሁ። የዛኔ የእናንተን ኃይል ያ ሰርከምስታንስ ወይንም ደግሞ ያ ሁኔታ አልወሰደባችሁ ማለት ነው። ኃይሉ እናንተ ጋር ነው ያለው። በህይወታችሁ ውስጥም ጥሩ የሚባሉ ነገሮች ስታገኙም ልክ እንደዛው መሆን ትችላላችሁ። ምክንያቱም ቁጥጥሩን አሁንም ከእጃችሁ ውስጥ ማውጣት የለባችሁ። ምንም ያህል $1,000,000 አገኙ፣ ምንም ያህል ትላልቅ ነገሮችን አገኙ፣ ለእናንተ ሊደንቃችሁ አይገባም። አመስጋኝ አይደላችሁም ማለት ግን አይደለም። በጣም አመስጋኝ ናችሁ። ነገር ግን ያ ነገር ስለተፈጠረ ብቻ ስሜታችሁ እንደፈለገው የሚዋዥቅና ከፍ የሚል ነገር አይደለም። ራሱን የገዛ ሰው ማለት ይህ ነው። በውጭ ለሚፈጠር እዚህች ዓለም ላይ ለሚፈጠር ነገር ተገዢ አይደለም። በቃ ተነጥሏል፣ ለብቻው ቁጭ ብሏል። ሌሎች ሰዎች ምናልባትም እንደዚህ አይነት ሰው ሲመለከቱ እንግዳ ነው ሊሉ ይችላሉ። ነገር ግን ኢሞሽናሊ ስቴብል ሆናቸዋል፣ ተረጋግታቸዋል ማለት ነው። በባለፈው ቪዲዮ ኩራትን አየን። በዛሬው ቪዲዮ ደግሞ ቀናተኝነትና ምቀኝነትን በተጨማሪም ደግሞ ቁጡ መሆንን አየን። በቀጣዮቹም ቪዲዮዎች ደግሞ ሌሎቹን እየተመለከተን እንመጣለን። ግልጽ ካልሆንላችሁ ደጋግማችሁ እዩት። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።